ሰላም ሰላም ውድ የኢትዮ አፕዴት 365 ቤተሰቦች እንደምን አላችሁ? ዛሬ እጅግ በጣም በጠየቃችሁኝ መሰረት ብዙዎቻችንን ለሚያሳስበን የክብደት መጨመር መፍትሄ ይዘን መጥተናል። ውድ የሆኑ ኪኒኖች ሳይገዙ ራስን በራብ ሳይቀጡና ሳይሰቃዩ በቤታችሁ ባሉ ነገሮች ብቻ ክብደትን መቀነስ እንደሚቻል ያውቃሉ? ዛሬ በሳይንስ የተረጋገጡና በሺዎች የሚቆጠሩ ሰዎችን ለውጥ ያመጡ 10 ተፈጥሯዊ የክብደት መቀነሻ መንገዶችን በዝርዝር እናያለን። በተለይ ቁጥር 7ና ቁጥር 10 ላይ የምነግራችሁ ሚስጥሮች ማንም የማይነግራችሁ ግን ደግሞ ውጤቱን የሚያፋጥኑ ናቸው። ቪዲዮን ላይክ በማድረግ ይጀምሩ። ለውጡን አብረን እንይ። አንደኛ፣ የሎሚና የለብ ያለ ውሃ ሚስጥር። ጠዋት በባዶ ሆድ ለብ ባለ ውሃ ውስጥ ግማሽ ሎሚ ጨምቆ መጠጣት ሜታቦሊዝምን ወይንም ሰውነት ምግብ የማቃጠል ብቃትን በ30% ይጨምራል። ይህ መጠጥ በሰውነታችን ውስጥ ያሉ መርዛማ ነገሮችን በማስወገድ ስብ በቀላሉ እንዲቃጠል ያደርጋል። ሁለተኛ፣ ፕሮቲን የበዛበት ቁርስም። ጠዋት እንቁላል ወይንም ጥራጥሬዎችን መመገብ ቀኑን ሙሉ የረሃብ ስሜት እንዳይሰማን ያደርጋል። ፕሮቲን ለመፈጨት ብዙ ጉልበት ስለሚጠይቅ ሰውነታችን ተቀምጦ ሳለ እንኳን ካሎሪን እንዲያቃጥል ይረዳዋል። ሶስተኛ፣ ከምግብ በፊት ውሃ መጠጣት። ጥናቶች እንደሚያሳዩት ከምግብ 30 ደቂቃ በፊት ግማሽ ሊትር ውሃ መጠጣት የምግብ ፍላጎትን ይቀንሳል። ይህ ዘዴ ብቻውን በ3 ወር ውስጥ ከፍተኛ የክብደት ልዩነትን ያመጣል። አራተኛ፣ ጣፋጭ መጠጦችና ስኳርን ማቆም። ይህ ትልቅ ለውጥ ነው። ሶዳም፣ የታሸጉ ጭማቂዎችን፣ በሻይ ውስጥ የምንጨምረውን ስኳር በቀጥታ ወደ ውስጥ ወይንም ስብነት ወይንም ቢሊፋት ነው የሚቀየሩት። እነዚህን በውሃ ውስጥ ወይም ባልተቀመመ ሻይ መተካት ግዴታችን ነው። አምስተኛ፣ አረንጓዴ ሻይ ግሪን ቲ። አረንጓዴ ሻይ በውስጡ ካቴኒስ የተባለ አንቲ ኦክሲዳንቶችን አሉት። እነዚህ ንጥረ ነገሮች በተለይ በሆድ አካባቢ ያለን ስብ በማሟሟት ረገድ ወደር የላቸውም። ስድስተኛም፣ ፋይበር ያላቸው ምግቦችን ማዘወተር ነው። እንደ አታክልት፣ ፍራፍሬ ያሉ ጥራጥሬዎችን ያሉ ምግቦችን ሆዳችን ውስጥ ረዘም ላለ ጊዜ ስለሚቆዩ ቶሎ እንዳይረበን ያደርጋሉ። ፋይበር የክብደት መቀነሻ የተፈጥሮ መጥረጊያ ነውም ይባላል። ሰባተኛም፣ የምግብ ሰዓትን ማስተካከል። ምግብ የምንበላበትን ሰዓት ለምሳሌ ወደ 8 ሰዓት ማጥበብ። ከጠዋቱ 4 ሰዓት ከበላን ከምሽቱ 12 ሰዓት ብቻ መብላት። ምክንያቱም በቀሪው 16 ሰዓት ሰውነታችን የተከማቸን ሰብ በኃይልነት እንዲቃጠል እድል ስለሚሰጠው ይህን ሰዓት የምንጠቀም የተሻለ የሚሆነው። እንደዚሁ በስምንተኛ፣ በትንሽ ሳህን መጠቀም። እንደዚሁ ደግሞ በዝግታ መመገብ ነው። አእምሯችን እንደጠገብን መልእክት ለመላክ 20 ደቂቃ ይፈጅበታል። ቶሎ ቶሎ የምንበላ ከሆነ ሳናውቀው ከሚገባው በላይ እንበላለን። በዝግታ ማኘክ የምግብ መፈጨትንም ያፋጥንናል። 9ኛ፣ ጥራት ያለው እንቅልፍ ማግኘት። እንቅልፍ ማጣት ሄርሊን የተባለውን የረሃብ ሆርሞን ይጨምራል። በቀን ከ7 እስከ 8 ሰዓት መተኛት ሰውነታችን ሆርሞኖችን እንዲስተካከልና ስብ እንዲያቃጥል ይረዳዋል። 10ኛ፣ የእግር ጉዞ ጥቃቅን እንቅስቃሴዎች። ጂም መሄድ ባይችሉ እንኳን በቀን ለ30 ደቂቃ ፈጠን ያለ የእግር ጉዞ ማድረግ፣ ደረጃዎችን በሊፍት ፋንታ በእግር መጠቀም፣ እነዚህን ትንንሽ ለውጦች ተደምረው ትልቅ ውጤት ያመጣሉ። ተመልካቾቻችን ዛሬ ያየናቸው 10 ነጥቦች በቀላሉ ሊተገበሩ የሚችሉ ግን እጅግ በጣም ውጤታማ ናቸው። ከነዚህ ውስጥ የትኛው ዛሬውኑ መጀመር ትፈልጋላችሁ? ወይስ የሞከራችሁት ውጤት ያገኛችሁበት አለ? ኮመንት ላይ ጻፉልን። ይህም ቪዲዮ ጠቃሚ ሆኖ ካገኛችሁት
ለወዳጅ ዘመዶ ሼር ማድረጋቸውንም አትርሱ። እንዲህ አይነት የጤናና የለውጥ መረጃዎችን በየቀኑ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ጤናችሁን ጠብቁ። ሰላም።